ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋቲው ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ ሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይሄንን ፕሮግራም ከሀገር ውጪ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ ያክብሮት ግብዣችን ያቀርብን የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዓመት መርሃ ግብር እንግዲህ ይፋ ሆኗል። ሮብ የሁሉም ክለቦች ጨዋታ ይፋ ሆኗል። የ380 ጨዋታዎች እንግዲህ ጊዜና ሰዓታቸውን ጠብቀው የሚደረጉበት ፕሮግራም ኮንፈርም ሆኗል። በዚህ መሰረት እንግዲህ ከመክፈቻ ጨዋታ እስከ የመጀመሪያ ዙር 1/3 ድረስ የሊጉን ጨዋታ በ3 ብንከፋፍለው 1/3 ድረስ ያሉ ጠንካራ ተፋላሚዎችን የሚያገኙ የእንግሊዝ ቶፕ ፍላይት ቡድኖችን አንዳንድ የፊክስቸር ሂደቶችን እንመለከታለን። ካላቸው ወቅታዊ ቅንጅትና ቡድኑን የማጠናከር በዝውውር ላይ ስለሚያደርጉት ተሳትፎና ለቀጣይ የውድድር ዓመት ምን ያክል ተዘጋጅተዋል፣ ይሄ ፊክስቸር እነማንን በእጅጉ ሊፈትን ይችላል፣ የትኛው ክለብ ደግሞ ተጠቃሚ ይሆናል፣ የማንቸስተር ሲቲ እና የቼልሲ የመጀመሪያ ዙር የፊክስቸር ሂደቶችን ስንመለከት ከአርሴናል ከሊቨርፑል ከማንቸስተር ዩናይትድ የተሻለ ፊክስቸር ይሆናል። ነገር ግን አርሴናል ፈታኝ ጨዋታዎችን በመጀመሪያ 7-8 ሳምንት ማድረጉ ደግሞ ቡድኑ ፈታኝ አጀማመር ካለፉት ጊዜያት በተለይ በሚካኤል አርቴታ መሰልጠን ከጀመረበት ጊዜ አንስቶ በ2021-22 የውድድር ዓመት ነበር በተከታታይ ቼልሲ ሲቲን ያገኘበት ወቅት። ከዛን ጊዜ በኋላ እንግዲህ የሚካኤል አርቴታ ቡድን የመጀመሪያ 5-6 ጨዋታዎች በተሻለ መርሃ ግብር የሚደረጉ ናቸው፣ በተመሳሳይም ሊቨርፑል። ነገር ግን የ2025-26 የውድድር ዓመት ለነዚህ ሁለት ክለቦች ፈታኝ ነው የሚሆነው። በይበልጥ ደግሞ ለሚካኤል አርቴታ አርሴናል ፈታኝ እንደሆነ ኦፕታን ጨምሮ የእንግሊዝ ተነባቢ ጋዜጦች እያወጡ ነው የሚገኙት። ፈታኝ ካደረገባቸው ምክንያቶች ደግሞ በተጠናቀቀው የውድድር ዓመት ቶፕ 8 ውስጥ ያጠናቀቁ ክለቦችን በአብዛኛው አርሴናል በመጀመሪያ 10 ሳምንት በሜዳውም ከሜዳውም ውጪ ያስተናግዳል። ይሄ ጉዳይ እንግዲህ ትኩረት ስቧል። በአጠቃላይ የእንግሊዝ ፕሪሚየር ሊግ ኦገስት 15 በሚጀምረው ፊክስቸር እንግዲህ የመጀመሪያ ሳምንት ምን ይመስላል የሚለውን እነማንን ከማን ጋር አገናኘ ይሄ ውድድር ዓመት እንግዲህ በጣም የአብዛኛው ክለብ ተፎካካሪነት ሚስተዋልበት ይመስላል። ምክንያቱም ሲቲ በልዩነት ተጠናክሯል። ሊቨርፑል ጉለቱን ክፍተቱን ሻምፒዮናነቱን ለማስጠበቅ በተሻለ ክፍያና በሪካርድ ዝውውሮች ራሱን በከፍተኛ ሁኔታ ያጠናከረ ነው። በዝውውሩ ከዚህ ቀደም ብለን በሰራነው ፕሮግራም ላይ ስለ አሌክሳንደር ኢሳቅ ቀጣይ ፕላን ቀጣይ እቅድ አድርገው ሂደቶችን መጀመራቸው እየተሰማ ነው የሚገኘው። ፍሎሪያን ቪዝ ዛሬ በይፋ የሕክምና ምርመራውን ለማድረግ እንግሊዝ ይደርሳል። አብዛኛውን ክለቦች ስንመለከት ቼልሲ በገበያው ላይ በንቃት እየተሳተፈ ነው። የመጀመሪያ ዙር ጨዋታውን የሚያደርግበት ፊክስቸር ደግሞ ከሌሎች ከሊቨርፑልና ከአርሴናል ከማንቸስተር ዩናይትድ ፊክስቸር አንጻር ደግሞ ስናየው የቼልሲ ከየትኛውም ጊዜ በላይ ቀለል ያለ ፊክስቸር ነው እንደ ማንቸስተር ሲቲ። በተመሳሳይ ደግሞ ማንቸስተር ዩናይትድ ፈታኝ ፊክስቸር ይጠብቀዋል። ነገር ግን ከሩበን አሞሪም ጋር ቡድኑ ባለው የፋይናንስ አቅም ወይም የፒኤስአርን ህግ ሳይጥስ ራሱን ለማጠናከር ገበያው ላይ ጠንክሮ እየሰራ መሆኑን ያስተዋልን ነው። ሂደቶች በአጠቃላይ የሚያሳዩት እንግዲህ በቀጣይ የውድድር ዓመት ሁሉም ክለቦች ፈታኝ ሊሆኑ እንደሚችሉ ናቸው። ጥንካሬያቸውን ያጎለበቱ ክፍተታቸውን የሞሉ ክፍተታቸውን ለማጠናከር ገበያ ላይ እየሰሩ የሚገኙ ክለቦችን ስናስተውል ደግሞ 2025-26 እንዳለፈው ጊዜ በቀላሉ ዋንጫው ወደ አንድ ቡድን አጋድሎ ረጅም ሳምንት ላይጓዝ እንደሚችል ፊክስቸሮችም የክለቦችም ጥንካሬ የሚያሳይ ነው። በመጀመሪያ ሳምንት እንግዲህ የፕሪሚየር ሊግ የመክፈቻ ጨዋታ አርብ ምሽት 4 ሰዓት በሚደረገው በአንፊልድ ሻምፒዮናው ሊቨርፑል በርንማውዝን ያስተናግዳል። የመክፈቻው ጨዋታ አርብ ምሽት ነው የሚደረገው። ቅዳሜ እንግዲህ ከምሳ ሰዓት ጀምሮ አስቶን ቪላ ከኒውካስል፣ ብራይተን ከፉልሃም፣ ኖቲንግሃም ፎረስት ከብሬንፎርድ፣ ሰንደርላንድ ከዌስትሃም፣ ቶትናም ከበርንሌይ፣ ምሽት ላይ ደግሞ
ሲቲ ወደ ሞሊኒው ተጉዞ ወልቭስን በሚገጥመው ጨዋታ የመጀመሪያ ጨዋታ ይከፈታል ማለት ነው። እሁድ እንግዲህ አጓጊ ፊክስቸሮች ይኖራሉ። የለንደን ደርቢ፣ የእንግሊዝ ፕሪሚየር ሊግ ጠንካራው ጨዋታ ወይም የሁለት ባላንጣዎች የረጅም ጊዜ በተለይ በደጋፊዎች ዘንድ ከፍተኛ ፉክክር ያለበት የማንቸስተር ዩናይትድ እና የአርሴናል የመጀመሪያ የፕሪሚየር ሊግ የመክፈቻ ጨዋታ ነው የሚሆነው ለሁለቱ ክለቦች። እሁድ የሚደረግ ጨዋታ ነው። ቼልሲ ከክሪስታል ፓላስ፣ ሊድስ እና ኤቨርተን ሰኞ ምሽት በሚያደርጉ ጨዋታ እንግዲህ የመጀመሪያ ሳምንት ፊክስቸር በዚህ መልኩ ይፋ ሆኗል። ማንቸስተር ዩናይትድ እና አርሴናልን በመጀመሪያ ማች ዴይ ዋን ላይ ሁለቱን ክለቦችን ያገናኛል። አርሴናል እንግዲህ ጠንካራ ፊክስቸር እንደሚገጥመው ከወዲሁ ፕሪዲክት እያደረጉ ነው። እስቲ ከሻምፒዮናው ሊቨርፑል ተነስተን የተወሰኑ ክለቦችን ፊክስቸር እስቲ እንመልከት። ሊቨርፑል በመጀመሪያ 10 ጨዋታዎች እነማንን ይገጥማል የሚለው የመክፈቻ ጨዋታው በሜዳው ከበርንማውዝ ጋር ነው። ከዛም በኋላ በቀጥታ በሁለተኛ ሳምንት ወደ ሴንት ጄምስ ፓርክ ይጓዛል፣ ኒውካስልን ይገጥማል። በሶስተኛ ሳምንት እንግዲህ የሻምፒዮናው ሁለተኛ ደረጃን ይዞ ያጠናቀቀውን አርሴናልን በአንፊልድ ያስተናግዳል። በሶስተኛ ሳምንት አርሴናል ከሊቨርፑል በአንፊልድ ሶስተኛ ሳምንት ላይ የሚደረግ ጨዋታ። ከዛም በኋላ ሊቨርፑል ወደ በርንሌይ ተፈርሞል ተጉዞ የስኮት ፓርከርን በርንሌይን ይገጥማል። ከዛም በኋላ ሊቨርፑል ወዲያው በአምስተኛ ሳምንት ሜርሲሳይድ ደርቢ እንደ በጎ የተነሳው እዚህ ፊክስቸር ላይ ሊቨርፑል በመጀመሪያ ዙር ከሚያደርጋቸው 5 ጨዋታዎች ውስጥ 3ቱን በአንፊልድ ማድረጉ ነው። ከመርሲሳይድ ደርቢ በአንፊልድ ከሚደረገው ጨዋታ በኋላ በቀጥታ ሊቨርፑል ወደ ክሪስታል ፓላስ ተጉዞ ከፓላስ ጋር ከሜዳ ውጭ ያደርጋል። ከፓላስ መልስ ሊቨርፑል በቀጥታ ወደ ስታንፎርድ ብሪጅ ነው የሚጓዘው። ከቼልሲ ጋር ነው ጨዋታው የሚያደርገው። ፈታኝ ፊክስቸር። ከዛም በሜዳው በላንካሻየር ደርቢ ማንቸስተር ዩናይትድን ያስተናግዳል። ከዛም ወደ ብሬንፎርድ ተጉዞ 10ኛ ሳምንት ላይ በሜዳው አስቶን ቪላን ይገጥማል። ኒውካስል፣ አርሴናል፣ ኤቨርተን፣ በርንማውዝ፣ ክሪስታል ፓላስ፣ ቼልሲ፣ ማንቸስተር፣ ብሬንፎርድ እና አስቶን ቪላ ከ10ሩ ፊክስቸሮች ውስጥ 9ኙን የሚያገኛቸው ክለቦች በፕሪሚየር ሊጉ የቆዩ ጠንካራ ተፎካካሪዎች የምንጊዜም ባላንጣውና ለሶስት ተከታታይ የውድድር ዓመት ሁለተኛ ደረጃ ይዞ ያጠናቀቀው የሚካኤል አርቴታ ቡድንን ዋንጫ የተራበውን ቡድን ወደ ቻምፒየንስ ሊግ እግር ኳስ የተመለሰውን ኒውካስልን በመርሲሳይድ ደርቢ ደግሞ ኤቨርተን። ስለዚህ ለሊቨርፑል የመጀመሪያ 10 ጨዋታዎች በእጅጉ ፈታኝ ናቸው እንደ ፊክስቸሩ ሂደት ከሆነ። እስቲ ሁለተኛ ደረጃ ላይ ያጠናቀቀውን አርሴናልን እንመልከት። በአርሴናል ፊክስቸር ላይ የሚነሱ ጥያቄዎች አሉ። በተለይ ሊቨርፑል እና ሲቲ በዝውውሩ ላይ ከየትኛውም ጊዜ በላይ አክቲቭ ሆነው መስራታቸውን ተከትሎ አርሴናል በእነዚህ ክለቦች ደረጃ አክቲቭ ዝውውሩ ላይ አለመሆኑ፣ ክፍተቱን ጉለቱን እስካሁን ድረስ አለማጠናከሩ ጥያቄዎች እያስነሱ ነው። ነገር ግን ከዚህ የፊክስቸር መውጣት በኋላ ክለቡ ምናልባት በቀጣይ ሳምንት ጀምሮ ከነዚህ ክለቦች በተሻለ ሁኔታ ዝውውሩ ላይ አክቲቭ ይሆናል ተብሎ ይጠበቃል። በኔም ግምት እንግዲህ አርሴናል ፈታኝ ጊዜያትን ከፊት ለፊቱ እንዳለው ተረድቶ ቀጣይ የዝውውር እቅዶችን የማስፈጸም የመተግበር ጉዳዮች ላይ ያተኩራል ተብሎ ይጠበቃልና የመጀመሪያ የአርሴናል ጨዋታ የመጀመሪያ 10 ሳምንት ምን ይመስላል የሚለውን እንመልከት። የመክፈቻው ጨዋታ በኦልድ ትራፎርድ ነው ከማንቸስተር ዩናይትድ ጋር። ቀጣዩ ጨዋታ በኤሚሬትስ ሊድስ ዩናይትድን፣ ከዛን ወደ አንፊልድ ተጉዞ ሊቨርፑልን፣ ተከታታይ 2 ጨዋታ በሜዳው የሚያደርገው ከኖቲንጋም ፎረስት እና ከማንቸስተር ሲቲ ጋር ነው። ተከታታይ 2 ጨዋታ በሜዳው። 6ኛ ሳምንት ወደ ሴንት ጄምስ ፓርክ ተጉዞ ኒውካስልን፣ ከዛም በኋላ ደግሞ በሜዳው ዌስትሃምን እንዲሁም ፉልሃምን ከሜዳው ውጪ በሜዳው ክሪስታል ፓላስን 9ኛ ሳምንት፣ ከዛም በኋላ በርንሌይ ነው። አርሴናል 3 ተከታታይ የለንደን ደርቢ ጨዋታዎች ይጠብቁታል ማለት ነው። ነገር ግን ጠንካራው ፊክስቸር ከአንደኛና እስከ 6ኛ ሳምንት
ባለው ክለቡ የሚያገኛቸው የቶፕ 6 ክለቦች መሆናቸው ወይም በተጠናቀቀው የውድድር ዓመት በፕሪሚየር ሊጉ ጠንካራ ተፎካካሪ የነበሩ ማንቸስተር ሲቲን፣ ኖቲንጋም ፎረስት፣ ኒውካስልን እንዲሁም በሩበን አሞሪም በራሱ መልክ የሚመጣውን ማንቸስተር ዩናይትድን ስለዚህ የፊክስቸር ለአርሴናል ጠንካራ ነው ተብሎ ተገምቷል። በተለይ ቡድኑ የመጀመሪያ 10 ሳምንት ከተጠናቀቀው የውድድር ዓመት ካለፉት ጊዜያት መነሻ በማድረግ የዝውውር ሂደቶቹ ምን ሊመስሉ ይችላሉ የሚለው ጉዳይ ትኩረት ስቧልና እስቲ የማንቸስተር ዩናይትድን ፊክስቸር እንመልከት። በመጀመሪያ 10 ሳምንት ምን ሊመስል እንደሚችል ከአርሴናል ጋር በሜዳ ይጫወታል። ከዛም ወደ ፉላም፣ ክሬቨን ኮቴጅ ተጉዞ በርንሌይን በሜዳ ያስተናግዳል። ሁለት ተከታታይ ጨዋታዎች እንግዲህ ለማንቸስተር ዩናይትድ ፈታኝ ነው የሚሆኑት። ማንቸስተር ደርቢ በቀጣይ ወደ ኢቲሃድ ተጉዞ ከዛም መልስ ደግሞ በኦልድ ትራፎርድ ቼልሲን ይገጥማል። ብሬንፎርድ፣ ሰንደርላንድ፣ ሊቨርፑል፣ ብራይተን፣ ኖቲንጋም ፎረስት 10 ጨዋታዎች ለሩበን አሞሪም እኚህ ናቸውና ይሄም ለሩበን አሞሪም አጀማመሩ ወይም በፕሪሚየር ሊግ የመጀመሪያ 10 ሳምንት ፈታኝ ይሆናል ተብሎ ይጠበቃልና የሶስቱ ትላልቅ ክለቦች የመጀመሪያ ፈታኝ ይሆንባቸዋል ተብሎ የተጠበቀው ፊክስቸር ይሄን ይመስላል። እንግዲህ ክለቦች የየራሳቸውን ክፍተት ገበያ ላይ በመውጣት እያጠናከሩ ነው የሚገኙት። በተለይ የማንቸስተር ሲቲ እና የሊቨርፑልን ንቃት አብዛኛው የእንግሊዝ ሚዲያ ደግፏል። ከሞላ ጎደል ክፍተታቸውን በጊዜ ማጠናከር ቅድመ ውድድር ጊዜ ዝግጅትን ከመግባታቸው በፊት የተሟላ ስብስብ መያዝ ሲቲ በክለብ ወርልድ ካፕ መቆየቱ ወይም በዛ ውድድር ላይ መሳተፉ ምናልባት በፕሪሚየር ሊጉ ላይ ጫና ሊያደርግበትም ይችላል። በተዘዋዋሪ ደግሞ ለቅድመ ውድድር ጊዜ ዝግጅት ቀደም ያለ ዝግጅት እዛው እንዲጀምርም ያስችለዋል። ቼልሲም በተመሳሳይ ምናልባት አርሴናል እና ሊቨርፑል በዚህ ግዙፍ ውድድር ላይ አለመሳተፋቸው እንደ አንድ አድቫንቴጅ ሊቆጠር ይችላል። ነገር ግን ፕሪሚየር ሊጉ በየትኛውም አድቫንቴጅ ላይ መሰረት ያደረገ አይደለም። ከውድድሩ ጥንካሬ ጋር እኩል ስቴቢሊቲ ይዞ የቀረበ ቡድን ነው ሁሌም ቻሌንጆች የሚሻገረውና ለአርሴናል እና ለሊቨርፑል ፊክስቸሩ አጀማመሩ እንደ አንደኛና ሁለተኛ ሆነው እንደጨረሱ ቡድኖች ሲታይ ጠንካራ ፊክስቸር ይጠብቃቸዋል። ጎን ለጎን ግን ጥንካሬው ማስቀጠል የሚችሉበትን ብቃት በዝውውሩ ላይ በመወጣት ደግሞ የተሻለው ክለብ ሆኖ አሁን ላይ ዝውውሩ ላይ የተሳተፈ የሚገኘው ሊቨርፑል ነው። አርሴናል ግን ክፍተቱን ለመሙላት በገበያ ላይ ያሉትን ጥራቶችን እየተመለከተ ነው። ምናልባት ከዚህ ፊክስቸር በኋላ የቅድመ ውድድር ጊዜ ዝግጅት ለአብዛኛው ክለብ ተቃርቧል። ጁላይ ውስጥ አብዛኛው ክለብ ከጁላይ 6 ከጁላይ 5 ጀምሮ ወደ ቅድመ የውድድር ጊዜ ዝግጅት ወደ እረፍት ጊዜያቸውን እያደረጉ በቀጥታ ወደ ዝግጅት ነው የሚገቡትና አንድ ክለብ ከጁላይ በፊት በጁን ውስጥ ቀደም ብሎ ክፍተቱና ችግሩን መሙላት ሲችል ለውህደት ወይም ለመቀናጀት የነጥብ ጨዋታዎችን ጊዜ በአብዛኛው አይጠብቅም። የቅድመ ውድድር ጊዜ ዝግጅት ውስጥ ተካተው አብሮ በጋራ ከስኳዱ ጋር ሙሉ የቅድመ ውድድር ጊዜ ዝግጅትን በተለይ ለአንድ የውድድር ዓመት ክለቡ የሚዘጋጅበትን አቅም ሲያጎለብቱ ውድድሩ ውስጥ ከገቡ በኋላ እነዛን ጉዳዮችን ወደ ተግባር መቀየር፣ ማብላላት፣ ሲስተሙን ሪትሙን መጠበቅ ነው። አብዛኛው ክለብ እንግዲህ የውድድር ዓመቱን ሙሉ እቅድ አጠናቆ የሚመጣው ቅድመ ውድድር ጊዜ ዝግጅት ነው እና በስቴጅ ፕላኑን አስቀምጦ በውድድር ዓመቱ መሃል ላይ የሚፈጠሩ ጉዳቶች ሊኖሩ ይችላሉ፣ ቀይ ካርዶች፣ የተለያዩ እነዛን ሁላ ታሳቢ ተደርጎ የመፍቴ ሐሳቦች ተቀርጸው ዝግጅቶች በአጠቃላይ የሚጠናቀቁት በዚህም ወቅት ነው። በዚህም ወቅት ደግሞ ክለቦች የሚፈልጓቸውን ተጫዋቾች ቀደም ብሎ በስብስባቸው ሲያካቱ እቅዳቸውን በተሳካ ሁኔታ አሟልተው ወደ ውድድር ለመግባት በአብዛኛው አይቻገሩ። አሁን ከተጠናቀቀው የውድድር ዓመት አንድ የተለየ የቅድመ ውድድር ጊዜ ዝግጅትና አንድም ቡድን በቅንጅቱ ላይ እንዲቆይና ኮንሲስተንሲ እንዲያሳይ
ምክንያት ከሆኑ ጉዳዮች መካከል ብለን ለምሳሌ ስለ ሻምፒዮናው ሊቨርፑል አንድ የተለየ ካራክተር እናንሳ። ቡድኑ አንድ ተጫዋች ብቻ ነው ስብስቡ ላይ የጨመረው። የለቀቃቸው ተጫዋቾች በቀጥታ ወደ ዋናው ስብስብ ውስጥ በቋሚነት ረጅም ጊዜ የሚያገለግሉ አይደሉም። ወጣት ተጫዋቾች የቡድኑን ፋይናንስ ለማረጋጋት ዛሬ ላይ ቡድኑ ኢንቨስት ለማድረግ እንዲያስችለው የፋይናንስ ስርዓቱን ያቀለሉ ሽያጮች ነበሩ። ስለዚህ ሊቨርፑል አንደኛ ከተጠቀመበት ጉዳይ መካከል የቡድኑን ቅንጅትና የቆየበትን አቅም ማስቀጠል ነው። ከመሸጥ ይልቅ ከመግዛት ይልቅ ይህን ስብስብ ማቆየት ብቻ ሳይሆን የቆዩበትን ሲስተምና ሪትም ጉልበትና ፍጥነትን ጫናንና ጉዳትን የሚቀንስ ሲስተም ተጠቅመው ስቴቢሊቲውን ነው የጠበቁት። ቡድኑ በወጥነት እንዲጓዝ ከ2023-2024 የሊቨርፑል ክፍተቶቹን እዛው ባሉ ተጫዋቾች መብት በማበጀት በሲስተም ባጫወትም እንዲሁም በአእምሯዊ ዝግጁነትም በፊዚካልም በተለይ ደግሞ ተጫዋቾች ጤንነታቸውን የሚጠብቁበትና ሪከቨሪ የሚደረግበትን መንገድ በአዲስ ስርዓት በማሻሻል ነው። የተጠናቀቀው የውድድር ዓመት ሻምፒዮናው ሊቨርፑል ከቀነሳቸው ወይም ካጎለበታቸው ጉዳዮች መካከል የተጫዋቾችን ጉዳት መቀነስ ነው። ለዚህ ደግሞ አንደኛ ምክንያት የተደረገው የቅድመ ውድድር ጊዜ ዝግጅት ነው። በተለይ እዚህ ስብስብ ላይ ተጫዋቾችን መጨመር ወይም ይህን ስብስብ መነካካት ያልተፈለገበት ዋነኛ ምክንያት አብዛኛው ተጫዋቾች በዩሮ 2024 ቆይተው መምጣታቸው በተመሳሳይ ኢነርጂ እንዲጫወቱ ደግሞ የውድድር ዓመቱን በርካታ ደቂቃ የተጫወቱ ተጫዋቾችን በሎድና ጌም ማኔጅመንት እንዲሁም አካላዊ እንቅስቃሴያቸውን በመቀነስ ከፕሬሲንግ ይልቅ ከኳስ ውጪ ያሉ የወርክ ሬቶችን በመቀነስ ክለቡ የተረጋጋና የሰከነ በአብዛኛው የመጀመሪያ ዙር ጨዋታዎች ላይ ለእግር ኳሱ ቤተሰብ ማይማርክ ነገር ግን ኢፌክቲቭ የነበረ ስራ ነበር ሲሰራ የነበረው። ይሄ ባላንሱን ለመጠበቅ ነው። ነገር ግን አሁን በራሳቸው ሲስተም ነው ስሎስ የሚመጡት። የሚፈልጓቸው ተጫዋቾች ተዘዋውረው መልቀቅ ያለባቸው ከእቅዳቸው ውጪ የሆኑ በክለቡ የማይፈልጉ ተጫዋቾችን በመሸኘት ደግሞ እነዛን ኤሪያ በተሻለ ኳሊቲ ጠግነው ከጁላይ 6 ጀምሮ ቅድመ ውድድር ጊዜ ዝግጅት መግባት ነው። አንዳንድ ዘገባዎች እንደሚያሳዩት ከሆነ ቀደም ብሎ ከቅድመ ውድድር ጊዜ ዝግጅት በፊት ዝውውሮችን ቢያንስ 80-90 በመቶ ማጠናቀቅ ነው። በሁለተኛ ደረጃ ላይ በሚገኘው ባጠናቀቀው አርሴናል ላይ ስንመለከት ደግሞ ክለቡ በውድድር ዓመት ውስጥ ሆኖ ካጋጠማቸው ክፍተቶች ከተቸገረባቸው ምክንያቶች መካከል አንደኛው የተጫዋቾች ጉዳት ነው። ተመልከቱ፣ ሻምፒዮናው ሊቨርፑል የቀነሰው የተጫዋቾችን የጉዳት ሪከርድ ነው። በተለያዩ ስራዎች በሎድና በጌም ማኔጅመንት የሚካኤል አርቴታ ቡድን ጉዳት በረከተበት። ለጉዳቱ መነሻ ደግሞ ጠባብ ስብስብ መኖሩ፣ አንድ ተጫዋች ሜዳ ውስጥ የሚቆዩበት ደቂቃ በርካታ መሆኑ ቡድኑ ላይ የሎድ ክፍተት እንዲፈጠር ምክንያት ሆነና ተጫዋቾች ጫና እየበዛባቸው በተመሳሳይ ጉዳት ሳካንም ማርቲኔሊንም ጋብሪኤል ማጋሌሽንም ካይ ሃቨርትም ብትመለከቱ የተጎዱት ጉዳት አንድ አይነት ነው፣ ሃርምስትሪንግ። እዚህ ላይ ደግሞ የስኳድ ተጫዋቾች እነ ጋብሪኤል ጄሱስ ደግሞ በኤሲኤል ጉዳት ከሜዳ ሲርቁ የቡድኑ የስኳድ ጥልቀት አነስተኛ ወይም ጠባብ መሆኑ በጥራት ከተፎካካሪ ክለቦች አንጻር ይሄ ጉዳይ በውድድር ዓመት ውስጥ አርሴናልን ተጋላጭ አድርጓል። አርሴናል በዚህ ሳመር መቀየር መድፈን ወይም ማሻሻል ወይም ማሳደግ ካለበት ጉዳዮች መካከል አንደኛ ኳሊቲ፣ ሁለተኛ የተጫዋቾችን ጉዳት መቀነስ፣ በሌላ በኩል ደግሞ የቡድን ስብስቡን ጥልቀት ማሳደግ ነው። ስለዚህ እነዚህ ጉዳዮች ከተጠናቀቁ የውድድር ዓመት እርምት ተወስደው በዚህኛው ሳመር የሚሰራበት ስራ ነውና አንዳንድ ፈታኝ ጉዳዮች ይኖራሉ። እነዚህም በፍጥነት መብት በማበጀት እንግዲህ በቀጣይ ጊዜያት አርሴናል ምናልባት ከዚህ ፊክስቸር በኋላ በንቃት ዝውውሩ ላይ ክፍተትና ጉድለቱን ለማጠናከር አክቲቭ ሆኖ ይሰራል ተብሎ ይጠበቃል እና በዚህም ወቅት እንግዲህ ለአርሴናል ባለፉት ጊዜያት ትልቅ አቅም ሲሰጥ የነበረው ትልቅ አገልግሎት ሲያበረክት የነበረው ሚካኤል አርቴታን ሲያግዝ የነበረው በተለይ ደግሞ በጨዋታ ንባብ በኩል ወይም የተጋጣሚን እንቅስቃሴ የአርሴናልን የቡድን ታክቲክ በማበጀትና መስመር በማስያዝ
በትሬኒንግ ግራውንድ ላይ የአብዛኛው ተጫዋቾችን ትኩረት የሚስበው ምክትል አሰልጣኙ ካርሎ ኩዌስታ ወደ ፓርማ በአሰልጣኝነት ለቋል። ስለዚህ የቅድመ ውድድር ጊዜ ዝግጅት ለአርሴናል የኮቺንግ ስታፍን አባላትን ማጠናከርም ነው፣ የተጫዋች ዝውውር ብቻ ስላልሆነ አርሴናል ትልቅ ስራ ይጠብቋል። ዩናይትድ ክፍተቱን ያውቃል፣ ጉለቱን ያውቃል። ይሄ የሚሞላበት የተለየ የፋይናንስ ቴክኒክ ነው እየተጠቀመ ያለው። ይሄ ደግሞ ቡድኑ ተደራራቢ የገንዘብ ጫና ባለፉት ጊዜያት በነበሩ አመራሮች የተሰሩ ስህተቶች ድምር ውጤት አሁን ይሄኛው የአመራር ዘመን ላይ የሚገኙ ኃላፊዎች ደግሞ ዋጋ እየከፈሉበት ነው። ስለዚህ ዩናይትድ ራሱ የሚያሻሽልበት የሚያጎለብትበት ሂደት እንደ ሌሎች ክለቦች በነፃነት ዝውውር ላይ ከፍተኛ ኢንቨስትመንት በመፈጸም አይደለም። ምክንያቱም የፋይናንስ ስርዓቱ ይሄን ይከለክላል ዩናይትድ። ስለዚህ ቴክኒካዊ ጉዳዮችን በሂደት እያመቻቸ የተጫዋች ሽያጭን መሰረት ባደረገ መልኩ የስኳድ ተጫዋች አገልግሎታቸው ረጅም የሆነ ያልተገደበ አገልግሎት ያላቸውን ተጫዋቾች የስኳድ ጥራትን የሚያሳድጉ ተጫዋቾችን በገበያ ላይ ማዘዋወርን ትኩረት አድርጎ እየሰራ ነውና ሩበን አሞሪም የአሰልጣኝነት ብቃታቸው አሁን በሚሰሩትና ባዘጋጁት ክለብ የሚወሰንበትም የውድድር ዓመት ነው። ስለዚህ ለወጣቱ አሰልጣኝ ፈተና ይጠብቃቸዋል። ሲቲ እንደምታውቁት በመጀመሪያ 10 ቀናት በተከፈተው የዝውውር መስኮት ነው 3 ተጫዋቾችን በማስፈረም ትላልቅ ክፍተቶችን ባንዴ መሙላት የቻለው፣ ያውም በጥራት ነው ያሳደገው። አሁን የሲቲ ዝውውር ለየት የሚያደርገው ጥራትን ነው የጨመረው። ባለው ጥራት ላይ ጥራትን አሳደገ። ሮድሪ ጤናማ ሆኖ ለውድድር ዓመቱ ብቁ ሆኖ ይደርሳል። ኒኮ ጎንዛሌስ እንደ አዲስ ፈራሚ ነው። ኦመር መርሙሽን በተመሳሳይ በትናንትናው ዕለት ስንመለከት የነበረው የክለብ ወርልድ ካፕ ላይ ሲቲ 2-0 ባሸነፈበት ጨዋታ እና ሪዮስንም በቋሚነት ሲጠቀም አይተናል። ስለዚህ የፔፕ ቡድን ለቅንጅት ብሎ ከበስተጀርባ የሚሰሩ ትላልቅ ባለሙያዎችንም አካቷል። እነ ፔፕ ላይንደርስን የቀድሞ የኤርገን ክሎፕ ምክትልን እነ ኮሎ ቱሬን በኮቺንግ ስታፍ ውስጥ አካቷል። በተመሳሳይ ደግሞ ጄምስ ጄፈረን የሚባል የሊቨርፑል የ13 ዓመት ቪዲዮ አናሊሲስ በተጠናቀቀው የውድድር ዓመት በሽግግሩ ወቅት ክለቡን የለቀቀውን ቪዲዮ አናሊሲስም አካቷል። ስለዚህ ፔፕ ጥገናዊ ለውጥ ያደረገው ውስጣዊም ውጫዊም በሜዳ ላይ ባለው እንቅስቃሴ የቡድን አባላቱንም ነው ጥራቱን ከፍ ያደረገው። ስለዚህ በበጎ ፊክስቸር ነው ሲቲ የሚጀምረው ወይም መካከለኛ ቀለል ያለ ፊክስቸር። ስለዚህ የፔፕ ቡድን የመጀመሪያ 10 ሳምንት 7-8 ሳምንት በሊጉ ላይ አክቲቭ ሆኖ ነጥቦችን የመሰብሰብ እድልም አለው። በሌላ በኩል ደግሞ ራሱን በየውድድር ዓመቱ ያደሰ ለቅንጅት በጣም የተቃረበው አንድ የውድድር ዓመት ለጥሩ ፍሉዲቲ የሚያበቃውን ሂደት ያስመለከተን ቼልሲ ነው። ቼልሲ 2-3 መልክ ያለውን የውድድር ዓመት ቢያሳልፍ የመጀመሪያ 10 ጨዋታ ቼልሲ የመጀመሪያ 10-15 ጨዋታ ምርጦ ነው እስከ 30ኛ ሳምንት ድረስ ተቸግሮ ድጋሚ ከ30ኛ ሳምንት በኋላ የመጨረሻ 8-10 ጨዋታዎች ላይ ልዩ ሆኖ ነው ያጠናቀቀው። ይሄ አንድ ቡድን ወደ ፍሉዲቲ ለመምጣት እየጣረ ሳለ በፕሮፌሽናል እግር ኳስ ውስጥ የሚያጋጥሙ ክፍተቶች ናቸው። የተጫዋቾች ጉለት፣ የተጫዋቾች ብቃት መውረድ፣ ድካም፣ ጉዳት ያንድን ቡድን ስቴቢሊቲ እንዳይኖረው ያደርጋል። እነዚህን ክፍተቶች ደግሞ ቼልሲም አርሙ ነው የሚመጣው። ስለዚህ የቀጣይ የውድድር ዓመት ፈታኝና ለእግር ኳሱ ቤተሰብ ልዩ ፉክክር የሚያዩበት ክለቦች ደግሞ ለሻምፒዮናነት ራሳቸውን ለማብቃት ፔፕ እንደ ቆሰለ አውሬ ነው የሚመጣው። ሊቨርፑል ይሄን ሻምፒዮናነትን ለማስጠበቅ ቆራጥ ሆኖ በጥራት ከፍ ያሉ የስኳድ ተጫዋቾችን ወደ ስብስቡ ያካተተ ነው። የሚካኤል አርቴታ አርሴናል ኤክስ ፋክተሩን ታርጌት አድርጎ እየሰራ ነው በአጥቂ ስፍራ ላይ። ቼልሲ ሁሌም እንደታደሰ ክፍተቱን በዝውውር መሙላት ሲያቅድ በጥራት መሙላት የሚችል ቡድን ነው። ስለዚህ እነ ቶትናም ደግሞ በአዲስ አሰልጣኝ በነ ቶማስ ፍራንክ ነው ወደ ሊጉ የሚመጡትና ፉክክሩ ቀላል የሚባል አይደለም። ለሁሉም ክለቦች ቀላል ፊክስቸር አይጠብቃቸውምና
የእንግሊዝ ፕሪሚየር ሊግ እስከ ኦገስት ድረስ ባሉ እስከሚጀመር ድረስ ለቀጣይ 2 ወራት እንግዲህ በእነዚህ ሐሳቦች ላይ እንወያያለን። አልፎ የትኛው ክለብ የተሻለ ፊክስቸር በሙሉ 38ኛ ሳምንት ዩኤፋ ቻምፒየንስ ሊግ ጨዋታ ጊዜና ሰዓታቸውን ጠብቆ ታይሚንግ ሲገባ ክለቦች እንዴት ነው የሚያደርጉት? አሁን ለምሳሌ በቀጣይ የውድድር ዓመት አጋማሽ ላይ ሊቨርፑል መሐመድ ሳላህን ያጣል። በአፍሪካ ካፕ ኦፍ ኔሽንስ ስላለ መሐመድ ሳላህን ያጣል። በወቅቱ ደግሞ ሊቨርፑል 6 የፕሪሚየር ሊግ ጨዋታዎችን 1 የኤፍኤ ካፕ ጨዋታዎችን ነው መሐመድ ሳላህ እስከ መጨረሻ ድረስ ከግብጽ ጋር ከተጓዘ ሊያመልጠው የሚችለው። በምድብ ጨዋታዎች በተለያዩ በታቀደለት ጊዜና ሰዓት ከሆነ ደግሞ ሳላህ ምናልባት እስከ ሩብ ፍጻሜ ግብጽ ብትሄድ የእንግሊዝ ፕሪሚየር ሊግ ጨዋታ 4 የኤፍኤ ካፕ 1 ጨዋታ ያመልጠዋል። እስከ ፋይናል ከሄደ 6። ስለዚህ ይህንንም ጉዳይ ሊቨርፑሎች ታሳቢ ያደርገው ቀጣይ የውድድር ዓመትን የሚዘጋጁት። አርሴናል የፓርቴን ኮንትራት ካራዘመ በተመሳሳይ ሳላህ አይነት እጣ ይገጥመዋል ማለት ነው። ሲቲ በነ ኡመር መርሙሽ በኩል አሁን እነዚህ ጉዳዮች ራሱ ለውድድር ዓመት እቅድ የሚያዝበት ነው። ምክንያቱም እነዚህ ተጫዋቾች ቡድን ውስጥ ምን ያክል ልዩነት ፈጣሪ መሆናቸውን በደንብ ተመልክተናል። ለምሳሌ የሳላህ ጉለት አምና ቢኖር ሊቨርፑል በዋንጫው ጉዞ ላይ ምን ያክል ይስተጓጎላል የሚለው ሳይታለም የተፈታ ጉዳይ ነው። ቀላል ጉዳይ ነው ይሄን ነገር መገመት፣ በተለይ የአምናው ሊቨርፑል ስንመለከት። አርሴናል ለአንድ ጨዋታ ፓርቴን በግማሽ ፍጻሜ ጨዋታ ሲያጣ ከፓሪስ ሴን ጀርሜን ጋር የተፈጠረውን ነገር እናስታውሳለን። ሲቲ የኡመር መርሙሽን ግብ የማስቆጠር ኳሊቲ ሁለተኛው ውድድር ዓመት እንዴት እየተጠቀመ እንደመጣ ተጫዋቹ በ25 26 ምን ያክል ክሊኒካል ሊሆን እንደሚችል መገመት ይቻላል። ስለዚህ ይሄም ጉዳይ በክለቦች ውስጥ ታሳቢ ይደረጋል። ቀጣይ የውድድር ዓመት እንግዲህ አጓጊ ፊክስቸር ማራኪ እግር ኳስ የምናይበት በተለይ በየክለቦች ውስጥ መነጋገሪያ አርዕስት የሚሆኑ አዳዲስ ፊቶች ከቦርደር ወደ እንግሊዝ ይመጣሉ። አሁን ከጀርመን እግር ኳስ ወደ እንግሊዝ በርከት ያሉ ተጫዋቾች ይመጣሉ። አሁን ፍሎሪያን ቪርትዝ መጥቷል። ሼሽኮ ማረፊያው እንግሊዝ እንደሆነ ይታወቃል። ኤሚሬትስ መምጣቱ የማይቀር ይመስላል አሁን ላይ ባለው ሁኔታ። ሂጎ ኢኬቲኬ ይመጣል። አንዱም ቡድን በፊት መስመር በኩል መምራቱ አይቀርም። ይሄም ማጥቂ እነ ቪክተር ጊዮኬሬስም የመምጣት እድላቸው ሰፊ ነው። እነዚህን ሱፐርስታሮች ስንመለከት ሊጉ የሚደምቅበትን ኳሊቲ ከአምናው ዘንድሮ በባሰ መልኩ ከፍ ይላል። ስለዚህ የእንግሊዝ ፕሪሚየር ሊግ በአጓጊ መልኩ ተጠባቂ የሚያደርገውን ጠንካራ የመጀመሪያ ዙር ፊክስቸሮች ሙሉ የውድድር ዓመቱን ይፋ አድርጓል። እኛ ደግሞ የመጀመሪያ 10 ጨዋታዎችን በ3 ክለቦች ላይ ትኩረት አድርገን ሁለቱ ክለቦች ቀለል ያለ ፊክስቸር መጀመራቸውን ተከትሎ በሶስቱ ክለቦች ላይ ትኩረት አደረግን። ፈታኝ ፊክስቸር ይጠብቃቸዋል። ሻምፒዮናው ሊቨርፑል ሻምፒዮናነቱን ለማስጠበቅ፣ አርሴናል ከ3 ተከታታይ የውድድር ዓመት የሁለተኛ ደረጃ ወደ ሻምፒዮንነት ለማምጣት፣ ሲቲ ዳግም የለመደውን የሊጉን ዋንጫ ለማንሳት፣ ማንቸስተር ወደ ቶፕ 4 ተመልሶ ከተቻለ የሊጉን ዋንጫ ለማሳካት ፕላን አድርጎ፣ ቼልሲ ይሄን የወጣት አቅም ተጠቅሞ ውድድር ዓመቱን በልዩነት በኢነርጂ አጠናቆ ሻምፒዮን ለመሆን እንዲሁም ወደ ዩሮፒያን እግር ኳስ መመለሱን ተከትሎ በተለይ በሻምፒየንስ ሊግ ያንንም ድል ታርጌት አድርጎ ያማረ የፕሪሚየር ሊግ ፉክክር ምንመለከት ይመስለኛል። እነ ኒውካስልም እና አስቶን ቪላም ሳይዘነጉ ማለት ነው። እነዚህ ክለቦች ያላቸውን አቅም አምና ሳይተዋል። ስለዚህ ዘንድሮ ደግሞ በይበልጥ ተሻሽለው በዝውውሩ ሲመጡ ምን ያክል ፈታኝ እንደሚሆኑ ይጠበቃል። በአጠቃላይ ግን በአጓጊነቱ ተጠባቂ የሚያደርገውን ሌላ ፊክስቸር በፕሪሚየር ሊግ በኩል ይፋ ሆኗል። የትኛው ክለብ የ2025 26 የውድድር ዓመት ሻምፒዮን ይሆናል የሚለውን እንግዲህ ከወዲሁ በጉጉት እንድንጠብቅ የማራኪ እግር ኳስ ውድድር እንግዲህ ለ2 ወራት ድረስ እንግዲህ መወያያ ይሆናል። ከ2 ወራት በኋላ በደንብ በዚህ ውድድር ላይ ትኩረት ሰጥተን በርካታ ፕሮግራሞችን እንሰራለን። ከዚህ ቀደም በዝውውር ሂደቶች ላይ ትኩረት ያደረግንበትን ፕሮግራም ወደ እናንተ አደረስን። የእንግሊዝ ፕሪሚየር ሊግ ፊክስቸርን በዚህ መልኩ ተመለከትን። ሐሳብ አስተያየቶን በኮሜንት መስጫ ያስቀምጣችሁ
ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ከሀገር ውጭ የምታደምጡን የቻናላችን ቤተሰቦች ደግሞ በሱፐር ታንክስ በሱፐር ስቲከር ድጋፍ አድርጉ ከናንተ ጋር ቆይታ ያደረኩት ሚናድ አብዲ ነበር ሰላም ቆዩ